እንደምን አላችሁ? ዛሬ የመጀመሪያውን ክፍል የእግዚአብሔር ቃል ትምህርት ይዘንላችሁ መጥተናል። የህይወት ቅኝት የዩቲዩብ ፕሮግራማችን የመጀመሪያውን የትምህርት ክፍል በመጽሐፈ መክብብ ለመጀመር አስበናል። የመጽሐፈ መክብብን መጽሐፍ መመልከት በጣም ብዙ የህይወታችንን ክፍል ያስተሳሰባችንን ክፍል ይቃኛል ብዬ አምናለሁ። በግሌ በጣም የኔን ህይወት ቻሌንጅ ካደረጉ በጣም ብዙ ነገር እንዳስብ ካደረጉኝ የእግዚአብሔር ቃል ክፍሎች መካከል አንዱ ነው መጽሐፈ መክብብ እና እኔን ሞገቱኝንም ያስተማሩኝንም የምዕራፉን እና የመጽሐፉን ሐሳቦች አካፍላችኋለሁ። በተከታታይ ለጥቂት ሳምንታት የመጽሐፈ መክብብን ሐሳብ ዳሰሳ እያደረግን እንቆያለን። ዛሬ አጠቃላይ የሆነውን ነገር ለመናገር እሞክራለሁ። እንደ መግቢያ እንዲሆነኝ ግን ዛሬና የሚቀጥሉትን ጥቂት የትምህርት ጊዜዎቻችን የሚሸፍነውን የምዕራፍ 1 ከቁጥር 1 ጀምሮ እስከ 11 ያለውን ሐሳብ ባነበው በጣም ደስ ይለኛል። ስለዚህ መጽሐፈ መክብብ ምዕራፍ 1 ከቁጥር 1 ጀምሮ እስከ 11 ያለውን በጌታ በኢየሱስ ክርስቶስ ስም አነብላችኋለሁ። እንደዚህ ይላል። በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ የከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድነው? ትውልድ ይሄዳል፣ ትውልድም ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደ ምትወጣበትም ስፍራ ትቸኩላለች። ንፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዚያው ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይም በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ የኋለኞቹም ነገሮች ከእነርሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም ይላል። ይሄ የመክብብ መጽሐፍ ሁሉንም መሰረታዊ ሐሳቦች ወይም ደግሞ ቀጥሎ ጸሐፊው ሊናገራቸው የፈለጋቸውን ነገሮች ጠቅልሎ የሚይዝልን ሐሳብ ነው። በአጠቃላይ የመክብብን መጽሐፍ ለመዳሰስ ስንሞክር በእነዚህ ቁጥሮች ውስጥ የተጠቀሱትና የተዘረዘሩት ነገሮች በስፋት እየተዳሰሱ የሚሄዱባቸው ምዕራፎች እንደሆኑ እንመለከታለን። እንግዲህ የመክብብ መጽሐፍ ጸሐፊው ብዙዎቻችን እስከዛሬም ስንሰማ እንደኖር ነው ብዙ የመጽሐፍ ቅዱስ ምሁራንም ደግሞ እንደሚናገሩት ሰለሞን እንደሆነ ይታመናል። በእርግጥ አንዳንዶች ሰለሞን አይደለም ብለው የሚያስቡ ሰዎች አሉ። የእነዚህ ፕሮግራሞች ዓላማ እከሌ ጻፈው እከሌ ያልጻፈው የሚለውን ሳይሆን መንፈስ ቅዱስ የእግዚአብሔር ቃል አካል እንዲሆን ወይም የመጽሐፍ ቅዱስ ቃኖና አካል እንዲሆን አድርጎ መክብብ እንዲካተትልን ስለወሰነ የእግዚአብሔር ሐሳብ ያለበት መጽሐፍ እንደሆነ ስለምናምን በሱ ሐሳብ ተነስተን እንነጋገራለን። ግን ስንነጋገር ደጋግመን ሰለሞን እንደጻፈው ልንናገር እንችላለን። እስካሁንም የለመድነው እንደሱ ስለሆነና ብዙሃኑም እንደሱ ስለሚያምኑ ስለዚህ መጽሐፉ ሲጀምርም በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ብሎ ነው የሚጀምረው። እና የዳዊት ልጅ በኢየሩሳሌም የነገሰ የምናውቀው እንግዲህ ዝናው ከፍ ያለው ሰለሞን ነው። ንጉስ የሆነው ጠቢቡ ሰለሞን እንደጻፈው እናምናለን። እና ሰለሞን ከመክብብ መጽሐፍት በተጨማሪ ሌሎች ሁለት የብሉይ ኪዳን መጽሐፍት እንደጻፈ ብዙዎቻችን እናውቃለን። መጽሐፈ ምሳሌና መኃልየ መኃልይንም የጻፈው እርሱ ነው። አንዳንዶች እንደሚከፍሉት የመክብብን መጽሐፍ ወደ ህይወቱ ፍጻሜ ብዙ ነገር ካየ በኋላና ምናልባትም ደግሞ በህይወቱ ውስጥ በጣም ብዙ ነገሮችን ከሞከረ በኋላ ከራሱ የህይወት ተሞክሮ ከራሱ የህይወት ልምድ በምድር ላይ የሚደረጉ ነገሮችን በተቻለ መጠን ባለው ጥበብ ባለው ዕውቀት ባለው ጊዜ ባለው ጉልበት ባለው ኃይል ሁሉ አይቶና አስተውሎ የነገረን የኑዛዜ መጽሐፍ ነው ልንለው እንችላለን። በዚህ ብዙዎች ይስማማሉ። ስለዚህ የመክብብ መጽሐፍን በምንነጋገርበት ጊዜ
በጣም ከፍተኛ ትኩረት አድርጎ የሚናገረው ነገር ከፀሐይ በታች ስላለ ህይወት ነው። ከፀሐይ በታች ያለን ህይወት ትኩረት አድርጎ የሚናገር መጽሐፍ ነው። እንግዲህ መክብብ በጣም አስደናቂ ለኔ ምናልባትም የብሉይ ኪዳን ወንጌል ነው ብለው ማጋነን አይመስለኝም። በጣም አስደናቂ መልእክት ህይወታችንን በብዙ አቅጣጫ እንድናይና እንድንፈትሽ የሚያደርገን የእግዚአብሔር ቃል ክፍል ነው። ከፀሐይ በታች ስላለ ህይወት እንድናስብ፣ ከፀሐይ በታች ያለውን ህይወት ስንኖር ደግሞ በምን አይነት አስተሳሰብ፣ በምን አይነት ምልልስ ልንወጣና ልንገባ እንደሚገባ፣ ሰው ከፀሐይ በታች ሲኖር ምን አይነት እሳቤ ሊይዝ እንደሚገባ፣ ህይወቱን በምን አይነት መስመር ሊቃኝ እንደሚገባ ሰለሞን ካየው ነገር ካደረገው ነገር የነገረን መጽሐፍ ነው። ይሄ የሰለሞን የህይወት ልምድን ወይም ደግሞ ሰለሞን በተለያየ መንገድ ተመራምሮ ጠይቆ ፈልጎ ያገኘውና የደረሰበትን ሐሳብ መንፈስ ቅዱስ የመጽሐፍ ቅዱስ ቀኖና እንዲሆን ሲፈቅድ በዘመናት ውስጥ እግዚአብሔር ሊያስተላልፈው የፈለገው ለሰው ልጆች የሚጠቅም መርህ፣ ለሰው ልጆች የሚጠቅም ትምህርት እንዳለው እኔ አምናለሁ። ስለዚህ የመክብብ መጽሐፍን የአንድ ሰው የህይወት ልምድ ነው ብለን ልንገፋው የምንችለው ወይም ደግሞ ቦታ ላንሰጠው የምንችለው መጽሐፍ አይደለም። የመክብብ መጽሐፍ እግዚአብሔር ለሰው ልጆች በዘመናት ሁሉ መካከል ሊናገርበት የፈለገ መጽሐፍ ነው። በጣም ትልቅ ጥበብ ያለበት መጽሐፍ ነው። ህይወትን እንዴት ልንኖር እንደሚገባ የሚያስተምር መጽሐፍ ነው። እንግዲህ በመክብብ መጽሐፍ ውስጥ ህይወትን እንዴት ልናይ እንደሚገባ የንጽረተ ዓለማችንን የሚቃኝ ትልቅ ሐሳብ በውስጡ አለ። እንግዲህ ስለ ንጽረተ ዓለም ስንነጋገር ንጽረተ ዓለም የምንለው ነገር አንድ ሰው ህይወትን፣ ዓለምን እና የተለያዩ ነገሮችን የሚመለከትበት መነጽሩ፣ የአስተሳሰብ መነጽሩ ነው። ስለዚህ ንጽረተ ዓለም በዋናነት በሁለት ይከፈላል። ዓለማዊ ንጽረተ ዓለም አለ፣ ወይም ደግሞ ምድራዊ ነገር ላይ ብቻ ትኩረት የሚያደርግ ንጽረተ ዓለም አለ፣ እንዲሁም መንፈሳዊ ንጽረተ ዓለም አለ። እንግዲህ እንደ ክርስቲያን ሊኖረን የሚገባው ንጽረተ ዓለም መጽሐፍ ቅዱሳዊ የሆነ ንጽረተ ዓለም ወይም መንፈሳዊ የሆነ ንጽረተ ዓለም ነው። ስለዚህ በመክብብ መጽሐፍ ውስጥ ሰው በምድር በሚኖርበት ጊዜ ምን አይነት ንጽረተ ዓለም ሊያዳብር እንደሚገባ፣ በምን አይነት ንጽረተ ዓለም ሊኖር እንደሚገባ በጣም በስፋት እንመለከታለን። እንግዲህ ሰለሞን በምድር ላይ በሚናገርበት ጊዜ፣ በምድር ያየውን ነገር ሁሉ በሚዘረዝርበት ጊዜ ሰዎች በምድር ሲመላለሱ እንዴት ቢያስቡ የተሻለ እንደሆነ፣ የህይወታቸው፣ የድርጊታቸው፣ የአስተሳሰባቸው ማዕከል ምንና ማን ቢሆን የተሻለ እንደሆነ አጽንኦት ሰጥቶ ይናገራል። ወገኖቼ በህይወቱ የተማረ በህይወቱ ብዙ ነገር ያየ ብዙ ነገር ያወቀ ብዙ ነገር የተመራመረ ሰው ሲናገር በእርግጥ ቆም ብሎ ማሰብ መስማትና ማስተዋል በጣም አስፈላጊ ነው። ሰው በባህሪው ሁሉም ነገር እኔ ካላየው፣ ሁሉም ነገር እኔ ዳስሼው፣ እኔ ደርሼበት ካላየው አላምንም አልቀበልም የሚል እሳቤ በውስጡ አለ። ነገር ግን ሰለሞን ሁሉም ነገር አይቶ ስለነገረን የግድ ሁሉም ነገር አድርገን አይደለም እኛ መማር ያለብን። ደግሞ እንደሱ እንድንኖር እድሜያችንም አይፈቅድም። በምድር ላይ የምንኖራትን ጥቂት እጅግም አጭር የሆነች እድሜ ብዙ ነገር በመሞከርና በመጠየቅ በመፈላሰፍ ልንኖርበት አይገባም። ልንጠይቅ አይገባም እያልኳችሁ አይደለም። ነገር ግን ብዙ የህይወት ተሞክሮ ያለ ሰው ሲናገር የዚያን ሰው ተሞክሮዎችና ምክሮች ቆም ብሎ በማሰብ እኔ ከዚያ ሰው ምን እማራለሁ ብሎ መጠየቅ ጥበብ ነው። ከሌሎች የምንማር ሰዎች መሆናችን የሚጠቅም እንጂ የሚጎዳን ሆኖ አይገኝም። ስለዚህ ሰለሞን በምድር በነበረበት ቆይታ በንግስናውም ዘመን ያደረጋቸው፣ የሰራቸው፣ የሞከራቸው፣ የተፈላሰፈባቸው ብዙ ነገሮች አሉ። ከነዚያ ነገሮች ውስጥ ተጨምቆ የወጣ የሰለሞን ቃል። በዚህ ቃል ውስጥ እግዚአብሔር እንዳልኳችሁ ለልባችን በዘመናት ሁሉ ለሰው ልጆች የሚሆን መልእክት አለ። ብዙ ጊዜ በተለይ እንደ ኢትዮጵያውያን የምናስበው ነገር እንደሚኖር እርግጠኛ ነኝ። በእድሜ የገፉ ሰዎችም ሊሆኑ ይችላሉ፣ ወይም ደግሞ በእድሜም ሳይገፉ በአማካይ እድሜ ላይ ያሉም ሰዎች ለሞት እያጣጣሩ ባለበት ጊዜ የሚናገሯቸውን ቃላቶች በህይወት እያሉ ጤናማ እያሉ ከሚናገሯቸው ቃላቶች ይልቅ ትኩረት ሰጥተን እናዳምጣቸዋለን። ምክንያቱም ሰው በእድሜው መጨረሻ የሚናገራቸው ነገሮች ብዙ ጊዜ ያልተሰሙ ነገሮች ናቸው። ለሰው አውጥቶ ሊናገር ብዙ የማይደፍራቸው ነገሮች ናቸው። ስለዚህ ሰው በእድሜው መጨረሻ ወይም ደግሞ በሞት አፋፍ ባለበት ጊዜ ላይ የሚናገረው ነገር
ከሌላው ጊዜ በጣም በተለየ ትኩረት የማዳመጥ ልምድም ባህልም በሰው ልጆች የህይወት ተሞክሮ ውስጥ ያለ ነው። በተለይ እንደ ኢትዮጵያዊ ደግሞ ለኑዛዜ በጣም ትልቅ ትኩረት የምንሰጥ ማህበረሰብም ነን። ስለዚህ ልክ እንደሱ የሰለሞንን የመክብብ መጽሐፍ ንግግር ብንመለከተው ትልቅ ትምህርት ያለበት ትልቅ የጥበብ መልእክት ያለበት መጽሐፍ ሆኖ ነው የምናገኘው። ሰለሞን ከህይወቱ ጨምቆ ያስተላለፈልን ሐሳብ ነው። እንግዲህ ከፀሐይ በታች ያለውን ዓለም ከፀሐይ በታች ያለውን አኗኗር ከፀሐይ በታች ያለውን አወጣጥና አገባብ እንዴት አድርገን ብናስብ የተሻለ ነው፣ እንዴት አድርገን ብናይ የተሻለ ነው የሚለውን ሰለሞን በጣም በአጽንኦት ነው የሚናገረው። እንግዲህ ንጽረተ ዓለምን የምንቃኝበት ነገር ይሄ ነው። ምክንያቱም ንጽረተ ዓለም ዝም ብሎ ዱብዳ ነገር አይደለም። ሰው የሚያስብበትን እሳቤ ወይም ያስተሳሰብ ዘይቤ የሚያገኘው በተለያየ መንገድ ነው። ከቤተሰቦቹ፣ ከማህበረሰቡ፣ ከሚያነበው መጽሐፍ፣ ከሚያያቸው ፊልሞችና ልዩ ልዩ በምስል የሚተላለፉ መልእክቶች ሊሆኑ ይችላል። እነዚህን ሁሉ ሰብስቦ አንድ ሰው በህይወት ውስጥ አንድን ነገር እንዴት ማየት እንዳለበት ለራሱ ያስባል። ስለዚህ ንጽረተ ዓለሙን ይቀርጻል ማለት ነው። ንጽረተ ዓለም በሰው ህይወት ውስጥ የሚመጣ ዱብዳ አይደለም። ከተለያዩ ነገሮች በውስጣችን እያስተዋልነው ይሁን እያላስተዋልነው የሚቀረጽ አንድ ህይወትን የምንመለከትበት መነጽር ነው ማለት ነው። ስለዚህ ሰለሞን ህይወትን እንዴት እንመልከት፣ ስልጣንን እንዴት እንመልከት፣ ጥበብን እንዴት እንመልከት፣ ሀብትን እንዴት እንመልከት፣ ከሰዎች ጋር ያለንን ግንኙነት እንዴት እንመልከት፣ የተሰጠንን እድሜ እንዴት እንመልከት፣ ከፀሐይ በታች ያለንን የትኛውም የአኗኗር ዘይቤ እንዴት እንመልከት የሚል ትልቅ ሞጋች ሐሳብ የሚያቀርብ ሰው ነው። በዚህ በመጽሐፈ መክብብም ውስጥ የምናገኘው ትልቁ ሐሳብ ይሄ ነው። ለምን ካላችሁኝ ሰለሞን ከፀሐይ በታች ከፀሐይ በታች ከፀሐይ በታች እያለ የሚናገራቸውን ነገሮች ትልቅ አጽንኦት ናቸው። ምክንያቱም ሁሉ ነገር ከፀሐይ በታች ሆኖ የሚቀር አይደለም። ይሄ አንድ ትልቅ ንጽረተ ዓለም ነው ወገኖች። ከፀሐይ በታች ብቻ የምንኖር አይደለም። ህይወት ከፀሐይ በላይ የሚቀጥላል። ስለዚህ ሰለሞን ከፀሐይ በታች እያለ ሲናገር ከፀሐይ በታች ያለው አኗኗራችን ከፀሐይ በላይ የራሱ የሆነ አስተዋጽኦ ያለው እንደሆነ እንድናስብ ነው። ከፀሐይ በታች ሁሉ ነገር ከንቱ ነው ይላል መጽሐፉ። በጣም የሚያስደንቅ ነው። ገና ቁጥር 2 ላይ 5 ጊዜ ነው ከንቱ የሚለውን ቃል የምታገኙት። በአጠቃላይ በመክብብ መጽሐፍ ውስጥም በተደጋጋሚ ይሄ ቃል ተጠቅሶ ከምታገኟቸው ቃላት መካከል አንዱ ነው። ከንቱ ብዙ ጊዜ የምናስበው በተለይ በአማርኛው የቃላት አጠቃቀማችን ውስጥ ወይም በቃላት መዝገባችን ውስጥ ከንቱ የሚለውን ቃል የማይጠቅም የማይረባ ትርጉም የሌለው ነገር እንደሆነ እናስባለን። ደግሞ በአማርኛ ተርጓሚ ትክክል ነው። አንድ ነገር ይሄ ከንቱ ነው ከተባለ የማይጠቅም ነው፣ የማይረባ ነው፣ ቦታ ሊሰጠው አይገባም ማለት ነው። ነገር ግን ቃላት ሁል ጊዜ ባሉበት አቋማቸው ብቻ ሳይሆን በአገባባቸው ደግሞ የሚያገኙት ትርጓሜ አለ። በገቡበት ጽሑፍ ውስጥ የሚሰጡት ትርጓሜ አለ። ለምሳሌ የመክብብ መጽሐፍ ውስጥ ከንቱ የሚለውን ቃል የምናገኘው የማይረባ የማይጠቅም እዚህ ግባ የማይባል የሚል አይደለም። በመክብብ መጽሐፍ ውስጥ የተጠቀሱት ብዙ ከንቱ ናቸው የተባሉ ነገሮች ወደፊትም እየዘረዘርን ልንመለከታቸው እንሞክራለን። የማይጠቅሙ አይደሉም፣ የማይረቡ አይደሉም። እጅግ በሰው ህይወት ውስጥ አስፈላጊና ጠቃሚ የሆኑ ነገሮች ናቸው። ነገር ግን እነዚህ አስፈላጊና ጠቃሚ የተባሉት ነገሮችን ሰለሞን ከንቱ ነው ያለው ከምን አንጻር ነው? ምን አይነት ትርጓሜ ሰጥቷቸው ነው ያለ እንደሆነ ከንቱ የሚለው ቃል በመክብብ መጽሐፍ ውስጥ ያለው ትርጓሜ ጊዜያዊ፣ አላፊ፣ ጠፊ የሚል ነው። አስተውሉ። ዕውቀት እንዴት ከንቱ ይሆናል? ጥበብ እንዴት ከንቱ ይሆናል? ሀብት ብልጥግና እንዴት ከንቱ ይሆናል? ሰው ጥበብ ይዞ አይ እኔ ጥበብ ምን ያደርግልኛል ሊል አይችልም። ሀብትና ስልጣን ኑሮት እኔ ሀብትና ስልጣን ምን ያደርግልኛል አይረባም አይጠቅምም ሊል አይችልም። ሰለሞን እየተናገረ ያለው ሀብት አይጠቅምም፣ ጥበብ አይጠቅምም፣ ዕውቀት አይጠቅምም ወይም ልዩ ልዩ ነገሮች እነዚህ የተጠቀሱት ነገሮችና ተጨማሪ ነገሮችን አይጠቅሙም እያለ አይደለም። ነገር ግን ጊዜያዊ ናቸው እያለ ጊዜያዊ ናቸው፣ አላፊ ናቸው።
እንደውም የሚያስመኩንና በጣም ልባችንን ነፍተን በሰው ሁሉ ላይ ሰልጥነን ያለኛ ሰው የለም እንድንል የሚያደርጉ አይደሉም። የሚገርማችሁ ወደፊትም ስንመጣ እንመለከታቸዋለን። ሰው ራሱ ከንቱ ነው ተብሎ ተጽፏል በመክብብ መጽሐፍ ውስጥ። እንዲሁም በመጽሐፍ ቅዱሳችን ውስጥ በተለያየ ስፍራ ላይ ይህንን ሐሳብ የሚደግፉ ከዚህ ሐሳብ ጋር ተስማሚ የሆኑ ሐሳቦች ክፍሎች እናገኛለን። ወደፊት በሰፊው እንዳስሳቸዋል። ሰው እንኳን ከንቱ ነው ይላል። ሰው ከንቱ ነው ማለት ሰው አይጠቅምም ማለት ነው? ሰው አይረባም ማለት ነው? አይደለም። ሰው ጊዜያዊ ነው። ሰው አላፊ ነው። ከፀሐይ በታች ያለ ነገር በሙሉ ሰውን ጨምሮ ልዩ ልዩ ፍጥረቶች ቁሶችን ብንላቸው እቺን ምድር ከፀሐይ በታች ያለችው ምድር ጨምሮ እንዲሁም በአይናችን የማናያቸው ልዩ ልዩ እግዚአብሔር የፈጠራቸው ፍጥረታትን ጨምሮ ሁሉ ከንቱ ነው። ምንድነው ከንቱ? ጊዜያዊ። ሰው ጊዜያዊ ነው። ሀብት ጊዜያዊ ነው። ዕውቀት ጊዜያዊ ነው። ጥበብ ጊዜያዊ ነው። ጤንነት ጊዜያዊ ነው። ህመም ጊዜያዊ ነው። ድህነት ጊዜያዊ ነው። ሁሉ ነገር ጊዜያዊ ነው። አንዱ በሌላው እየተተካ ያልፋል። ደግሞም በመጨረሻ ሁሉም ይጠቀለልና ያልፋል መጽሐፍ ቅዱስ እንደሚናገር። ታዲያ የመክብብ መጽሐፍ የሚቃኘው ንጽረተ ዓለም ምንድን ነው? መክብብ የሚነግረን ከፀሐይ በታች የምንኖረው ህይወት ሰውም እድሜውም ያለውም የሚያገኘውም ነገር ያጣው የሌለውም ነገር ቢሆን ጊዜያዊ ነው። ሁሉ ጊዜያዊ እንደሆነ ስናስብ አስተሳሰባችን በብዙ ይቃኛል። ካስተዋልን በብዙ መቅረጽ እንችላለን። እንዴት? ከፀሐይ በታች ያለው ነገር እኔን ጨምሮ የሰው ልጅን ጨምሮ ማለት ነው ጊዜያዊ ከሆነ ከንቱ ከሆነ ምን ላይ አተኩረን ልንኖር ይገባል የሚል ጥያቄ ነው የሚያጭረው። ስለምን እያሰብን ልንኖር ይገባል? የአስተሳሰባችን ማዕከል ምንና ማን ሊሆን ይገባል? የድርጊቶቻችን ማዕከል ምንና ማን ሊሆን ይገባል? የግንኙነቶቻችን ማዕከል ምንና ማን ሊሆን ይገባል? ወገኖቼ ይህንን ቪዲዮ የምትመለከቱ ሁሉ እስቲ ቆም ብለን እናስብ። የምንለፋው፣ የምንሮጠው፣ የምንጋደለው እንቅልፍ የምናጣለት ጉዳይ እውነት ዘላለም አብሮን የሚቆይ ነው? እውነት ከዚህ ምድር በኋላ ባለን ህይወት ተሸክመነውና ይዘነው የምንሄድ ነው? ብዙዎቻችን ወንድሞቻችንን ለመግደል፣ ወንድሞቻችንን ለማሳጣት፣ በሌላው ትከሻ ላይ ቆመን እኛ ለመጠቀም ብዙ እናደርጋለን። ይሄ በየትም በቤተ ክርስቲያን ውስጥ ቢሆን በተለያዩ ተቋማት ውስጥ ቢሆን እንደ አገርም በዓለም ሁሉ በተለያየ ቦታ የምንሰማቸው ብዙ ነገሮች አሉ። ሰው ስንት ዓመት ለሚኖረው ነው ሌላውን ሰው የሚያሰቃየው? በሌላው ሰው ለመጠቀም የሚያስበው? ሰው ስንት ዓመት ለመኖር ነው ጉቦኛ የሚሆነው? ስንት ዓመት ለመኖር ነው ልዩ ልዩ ጥቅሞችን ሰብስቦ፣ ልዩ ልዩ ቁሶችን ሰብስቦ፣ ልዩ ልዩ ነገሮችን ሰብስቦ የሚያከማቸው? ስንት ዓመት ለመኖር ነው? መክብብ እንዲህ እንድንጠይቅ የሚያደርግ መጽሐፍ ነው። ዘላለም አንኖር፣ ጊዜያዊ ነን። በምድር ላይ ሁሉ ነገር ከንቱ ነው፣ አላፊ ነው፣ ጠፊ ነው፣ ተለዋጭ ነው፣ ተቀያሪ ነው። ዛሬ ትልቅ ነው ያለው ነገ በሌላ ትልቅ ይተካል። ዛሬ አለን ያለው ነገ ባለመኖር ይተካል። ዛሬ ጤነኛ ነው ያለው ነገ በመታመም ይተካል። ዛሬ የታመመ ነው ያለው ነገ በጤንነት ይተካል። ዛሬ ድሃ ነው ያለው ነገ ሀብታም ይሆናል። ዛሬ ሀብታም ነው ያለው ነገ ድሃ ይሆናል። መክብብ ይሄን ነው የሚሞግተው። እንዴት ነው ልንመላለስ የሚገባው በዚህ ምድር ላይ? ንጽረተ ዓለማችን ምን መምሰል አለበት? ይሄንን ቆም ብለን መጠየቅ አለብን። እዚህ ምድር ላይ የምንኖረውን እድሜ ኖረን ስናበቃ ከዚህ ምድር አልፎ የምንጠየቅበት ሌላ ህይወት አለ፣ ሌላ ዓለም አለ። መክብብ እሱን ነው የሚነግረን። ሶስት ነገሮችን ላንሳላችሁና ልጨርስ። መክብብን ስናነብ የህይወታችን ማዕከል ታዲያ ምን እንዲሆን ነው የሚፈለገው? ምን እንድናስብ፣ ምን እንድናስተውል ነው የሚፈለገው ያላችሁ እንደሆነ ሶስት ዋና ነገሮችን እነግራችሁና የዛሬውን መልእክት አጠናቅቃለሁ። የመጀመሪያው ሰለሞን የሚናገረው በመክብብ መጽሐፍ ውስጥ ሊያስተላልፍ የሚፈልገው ነገር እግዚአብሔርን በመፍራት ኑር የሚል ነው። ሰው በምድር ላይ ሲኖር ከፀሐይ በታች በተሰጠው እድሜ ሲኖር እንዴት መኖር አለበት?
እግዚአብሔርን በመፍራት መኖር አለበት። እግዚአብሔር የሚባል አምላክ እንዳለ ማወቅ አለበት። እግዚአብሔርን እየታዘዘ መኖር አለበት። እግዚአብሔር የሚከብርበትን እግዚአብሔር የሚደሰትበትን እያደረገ መኖር አለበት። ሕይወት ያለ እግዚአብሔር ባዶ እንደሆነ እያሰበ መኖር አለበት። ሰለሞን ሁሉን ነገር አይቼ ከጨረስኩ በኋላ ከምድር በታች ያለው ነገር ከንቱ እንደሆነ ገብቶኛል። የሰው ልጅ እግዚአብሔርን ቢያስብ ግን ከምድር በታችም ከምድር በላይም የተሳካለት ሰው ይሆናል። የሰለሞን የመጀመሪያው መልእክት ይሄ ነው። ሁለተኛው ሰለሞን የሚነግረን ሁሉ ነገር አላፊ መሆኑን መረዳት። ቅድም በሰፋት እንደተናገርኩት ሁሉ ነገር አላፊ መሆኑን መረዳት፣ ጠፊ መሆኑን መረዳት። ይሄ ትልቅ ንጽረት ዓለም ነው። እጃችን ላይ የሰበሰብነው ነገር ሁሉ ከኛ ጋር ዘላለም የሚኖር አይደለም። የምንዋደቅለት የምንሞትለት ነገር ሁሉ ዘላለም ይዘነው የምንኖረው ነገር አይደለም። ሁሉ ነገር ከንቱ መሆኑን መረዳት። ሶስተኛ እግዚአብሔር በድብቅ የተሰራውንም ይሁን በግልጥ የተሰራውን ነገር ወደ ፍርድ የሚያመጣ መሆኑን ማወቅ። ነገሮች ሁሉ ወደ ፍርድ የሚመጡበት ጊዜ አለ። የመክብብ መጽሐፍ ትልቅ መልእክቶች እነዚህ ናቸው። አንደኛ እግዚአብሔርን ማዕከል ያደረገ አስተሳሰብ፣ እግዚአብሔርን ማዕከል ያደረገ አኗኗር፣ እግዚአብሔርን በመፍራት የሆነ ምልልስ እንዲኖር። ሁለተኛ ሁሉ ነገር ከንቱ እንደሆነ በማሰብ መመላለስ። ሶስተኛ ሁሉ ነገር ወደ ፍርድ እንደሚመጣ በማወቅ መኖር። ወደ ፊት ለፊት ይመጣል። የምንጠየቅበት ጊዜ አለ። በስውር ላደረግነውም በግልጥ ላደረግነውም፣ ሰው ላወቀው በሰው ፊት ለተገለጠውም በሰው ፊት ላልተገለጠውም። ሁሉን ግን እግዚአብሔር ስለሚያውቅ፣ ሁሉን ግን እግዚአብሔር ስለሚያይ፣ የተናገርነውንም ያልተናገርነውን በሐሳብ በልባችን ውስጥ ያለውን ሁሉ እግዚአብሔር ወደ ፍርድ የሚያመጣበት ጊዜ አለ። መክብብ ይሄንን ነው የሚያስተምረን ወገኖቼ። ከፀሐይ በታች ያለ ህይወታችን በጣም ጥንቃቄ የሚፈልግ ህይወት ነው ማለት ነው። ከፀሐይ በታች ያለ ህይወታችን በጣም ማሰብና ማስተዋል የሚፈልግ ህይወት ነው ማለት ነው። በመጨረሻም አንድ ነገር ልበል። ሁሉ ነገር ከንቱ ስለሆነ፣ ሁሉ ነገር አላፊ ስለሆነ ታዲያኛ እጃችንን አጣጥፈን እንቀመጥ ወይ ያላችሁ እንደሆነ ምናልባት አንዳንድ ሰዎች ወደዚህ ያለጥጠውም ደግሞ ሊረዱት ይችሉ ይሆናል ብዬ ስለማስብ ከንቱ ስለሆነ፣ አላፊ ስለሆነ፣ ጊዜያዊ ስለሆነ በቃኛ ምን አደከመን፣ ምን አሯሯተን፣ ቁጭ ብንልስ ብንተወሱልን ነገር የሚል ሰው ሊኖር ይችላል። መጽሐፍ ቅዱስ እንደሱ አይደለም የሚያስተምረው። መክብብ ራሱ እንደሱ አያስተምርም። ታዲያስ ምን እንድናስብ ነው የሚፈለገው? የምንሮጥለትን ነገር የምንሮጥበትን ዓላማ ስለማስተካከል፣ የምንሮጥበትን ሞቲቭ ስለማስተካከል ነው ሙግቱ። ብዙ መማር፣ ብዙ ማወቅ፣ መመራመር በጣም አስፈላጊ ነው። ሀብታም መሆን መበልጠግ በጣም አስፈላጊ ነው። ጤነኛ መሆን በጣም አስፈላጊ ነው። ለሌሎች የምንተርፍ ሰዎች መሆን በጣም አስፈላጊ ነው። እጆቻችንን አጣጥፈን እንድንቀመጥ መክብብም ይሁን ሌሎቹ የመጽሐፍ ቅዱስ ክፍሎች በፍጹም አያስተምሩም። እግዚአብሔርም እንደሱ አይነት አምላክ አይደለም። ሰውንም ለእንደዚህ አይነት ነገር አልፈጠረውም። ታዲያ ምንድነው እንድናስብ የተፈለገው? የምናደርገውን ነገር ስናደርግ ከንቱ እንደሆነ ግን እያወቅን፣ ስለዚህ እግዚአብሔርን በመፍራት እንድናደርገው። በምድር ላይ የምንኖረው ህይወት ከምድር በኋላ ከፀሐይ በላይ ላለው ህይወት የሚያሸልም ህይወት፣ የሚያስከብር ህይወት፣ የሚያኮራ ህይወት እንዲሆን እያሰብን እንድንኖር ነው ጥያቄ። የመክብብ መጽሐፍ ሙግት ይሄ ነው። ስለዚህ ህይወትን እንዴት ነው የተረጎም ነው? ማግኘትን ማጣትን እንዴት ነው የተረጎም ነው? አጠገባችን ያሉ ሰዎችን፣ ወንድሞች እህቶቻችን፣ አብሮን የሚሰሩ ሰዎች፣ በተለያየ አጋጣሚ የምናገኛቸውን ሰዎች ከነርሱ ጋር ያለን ግንኙነት እንዴት ነው የምንተረጉመው? በእጆቻችን የሚገቡ ነገሮችን እንዲገቡም የምንፈልጋቸውን ነገሮች እንዴት ነው የምንተረጉመው? እንዴት ነው የምንሮጥላቸው? ቆመን እናስብ። መክብብ በጣም ድንቅ መጽሐፍ ነው። እግዚአብሔር
የሰለሞንን የህይወት ተሞክሮ እንድናውቅና በሰለሞን የህይወት ተሞክሮ ውስጥ ብዙ ነገር እንድናስብ ከዚያም እንድንማርና በምድር ያለንን ህይወት እግዚአብሔርን በሚያከብር እግዚአብሔርን በሚያስደስት ህይወት እንድንኖር ቀኖና ውስጥ እንዲካተት ፈቅዶ ሰጥቶናል። ከመክብብ ብዙ እንማራለን። ቀደም የነገርኳችሁን 3 ነገሮች ብቻ ደግሜ ባስታውሳችሁ ደስ ይለኛል። መክብብን ስናስብ ምን እናስብ? አንደኛ እግዚአብሔርን መፍራት፣ የሁሉ ነገራችን ማዕከል እግዚአብሔርን ማድረግ። ሁለተኛ ሁሉ ነገር ከንቱ እንደሆነ፣ ጊዜያዊ እንደሆነ፣ አላፊ እንደሆነ፣ ጠፊ እንደሆነ ማሰብ። ሶስተኛ በድብቅም ይሁን በግልጥ የሰራነውን የሚያሸልምም ይሁን የሚያስወቅስ የትኛውንም ድርጊት እግዚአብሔር ወደ ፍርድ የሚያመጣ አምላክ መሆኑን ደግሞ በማሰብ መኖር አለብን። ዛሬ በዚህ አበቃኝ። እግዚአብሔር በዚህ ነገር ብዙ እንደሚያስተምራችሁ ውስጣችሁ እናንተም እንደምትፈትሹና የህይወት ቅኝታችሁ ላይ መስተካከል ያለበት ነገር ካለ እንደምታስተካክሉ መቀጠል ያለባችሁም ነገር ደግሞ ካለ እንድትቀጥሉ እግዚአብሔር እንደሞገታችሁ ተስፋ አደርጋለሁ። እግዚአብሔር ይፈቅድ በሚቀጥለው ተከታዩን የመክብብን መጽሐፍ ክፍል ይዤላችሁ ቀርባለሁ። ብዙ እንማራለን። እግዚአብሔር ብዙ ይናገረናል። ዛሬ በብዙ ጥሞና ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። መልካም ቆይታ